እንደዚህ በላ ለጽዌው ድምቀት ነው በላ እንዳይባንን ነው በላ ቼላ በላ እኔ ለወያለው ሰጠው 3 ነጥብ ለበላው እንዴት እከለክላለሁ በላ ከኔ ሻምፒዮንስ ሊግ የሀገር ሰላም ይቀድማል በላ ቼላዬ በላ የኔ ቼላ ወንድም ጥላ በላ ይኸው ወያ እኔ አቋማሲው አንቺን ሻምፒዮንስ ሊግ ካላስገባው ሰው አይደለሁም በቃ ሰው አይደለሁም በቃ ይሄ ነው በቃ ይሄንን ነው የምፈልገው ካንቺ ወንድሜ አንቺን ጥዬ የትም አልሄድም በቃ ይቀራታል እንጂ ሻምፒዮንስ ሊግ አንቺን ጥዬ አልሄድም ቢግ ሪስፔክት ወንድም ጥላ ኤፍ ፎር ፓልመር ፒ ፎር ፖፓና ቼልሲ ተሸንፏል። ማን እኔ በምን እንደሚጫወቱ አላውቅም። እነዚህ ቼልሲ ቲክቶከሮች ናቸው መሰለኝ። አንተ 3-0 እንዴት ሜዳ ላይ 3-0 ትሸንፋል? አይኖ ሲቲ አሁን የሚገርም ፎርም ላይ ነው። ባለፈው ሊቨርፑልን 4-0 አሸንፉት። እነሱ ግን ሽማግሌዎች ናቸው። ምንም የሚያውቁት ነገር የለም። በሜዳችሁ 3-0 ትሸንፋላችሁ። ለዋንጫ እየጠበቅናችሁ ዋንጫውን በቃ ቼልሲ ይሰጠናል ብዬ ነው እየጠበቅኩኝ አይደለም። ጎረቤት ለመቼ ነው ቆይ? ባለፈው ሜዳችሁ ድረስ ሄዳችሁ አቻ አስወጥታችኋል። ለዛ ነው ዛሬ ይቅርታ ማድረግላችሁ እንጂ ይሄ ይቅርታ የሚደረግ ሽንፈት አይደለም። 3-0 ቀጣይ ሳምንት ምን ከኛ ጋር ሲጫወቱ ሞራል እና ሆኗቸው እንዲገቡ ነው። ምን ማለት ነው እንዴ? እንዴት አንድ ቲም እንደዚህ ላይ ይችላል? ማን በእናታችሁ ቼልሲ የተባለ ነገር የሆነ ነገር አድርጉና ከዚህ ሊጋ አስወጡልኝ። ምንም አይችሉት። ምንም በቃ ሲቲ እንደዚህ ይደበድባቸዋል። ሲቲ አይኖ በጣም ምርጥ ላይ ናቸው። ሲቲ እንደዚህ አንድ ቲም እንደዚህ ይተፈትፋል። በቃ ሲቲ ግን እኛ ልንበላ የሆነ ዋንጫ ስንሄድ አንደኛ እንደ ሴጣን ተከተለና እንደ ጥላ የሆነ ሰዓት ላይ ወደ አንድ ታፈተልካል። ሊቨርፑል ዋንጫ ሲበላ 3ኛ ትሄዳለህ። ከኛ ጋር ምን አባሮ ታሪክ እኮ ጸብ የለን። ቼልሲ ወይኔ ቼልሲ አንተ ደንቆሮ ቼልሲ ይሄው ካሶን ያዘጋጅል ነበር ማትፈልገውን ኮተት ልረከብ ግን አንተ የበሰበሰ ሹሩባ ያለው ተጫዋች አምጥቶ ከማፈስና ከመበተን አሰልጣኝ መቀየርን እንደ ዝነጣ ምታይ ከመሆኑ እንጂ ምን ትጠቅማል? እስከረፍት ወግነ ጀግና ነበርክ እንደ እስከረፍት በቃ አሁን የሲቲን ያለፈውን ጨዋታ ሳያው እንደ ዶሮ ነው በፈላ ውሃ ወዳችን የሚልጠው። ኢታሃድ ላይ አይደለም ይሄ ቢያገኘን የትም ቦታ ቢያገኘን ይገለናል። የሲቲን እያያችሁት ነው። አኡዙ ቢላህ አሰልጣኝ ማለት እንዲህ ነው። ፈርስታፍ የሆነ ጨዋታ አነበበ ከረፍት በኋላ አንተ ቼልሲ እዛው ተኝቶ ጠብቀው ሲቲ እዛው አፕዴት አድርጎ መጣ። አይመረንም የኛውን ቦቅቧቅ አርቴታ አይደለም በቃ እኔ ቢያንስ አላህን አፈራም ጋርዲዮላ አንተ በየአመቱ እንዴ አተ ሙርት ይዛል እንዴ ላላህ ብለ ኢና ሊላሂ ምንም ጥሩ ነገር አይደለም እየተከናወነ ያለው ሀቢ ጭራሽ ዙሪያ ከራል 6 እና 7 ጨዋታ ሲከረው በጣም አስፈላ ወገን ጥሩ ነገር አይደለም። እንግዲህ አላህ ያብጀው ብቻ ተስፋ መቁረጥ የሚባል ነገር የለም እጃችን ላይ ነው። ጭራሽ ደግሞ ኩስተር ብለው ቁጭ አላሉ። አሸንፈው ጎል ሊያጠቡ እኮ ነው እያያችሁ ሲታገሉ የነበረው ጭራሽ የጎል ልዩነትን ሊያጠቡ ሀቢ ምን አስተያየች ድሮም ማለት ነው ጀማው የለንደን ክለብ እኮ ለኛ እኮ አይሆንን። የትኛውም የለንደን ክለብ ይወልድ በዋንጫ ፉክክር ሂደት ውስጥ ሆነን ከኛ ከተቀናቃይ ከሆነው ሲቲ ጋር ጨዋታ እናድርግ ብቻ አንዱም ነው ብላችሁ አንዱም በፍጹም ልክች አድርጎ ሲቲን ማሸነፍ ፍላጎት ራሱ አይኖራቸውም። ማሸነፍ እኮ አይደለም ፍላጎት አይኖራቸውም። ለምን እነሱ ሻምፒዮንሺፕ ታች አይወርዷትም? እንድች ብለው አይነኩትም። በቃ ቅብርር ብለው ልጥፍ ተደርገው ይወጣሉ። በሜዳና በደጋፊው ፊት የነፊላን ነገር ሰምቷል። ቼልሲ አስበው እንግዲህ ሊቨርፑልን ማሸነፉን እኮ ሰምቷል። ግን እሳ ገብቶ ተለጠፋ አቅም ጉዳይ እንደሆነ ረዳችኋለሁ። ከዚህ በላይ ምንም ማድረጋችሁም እናንተ ዘንድሮ 9 እና 10 ለመጨረሳችሁም እንግዲህ በሱ ነው። ቀጣይ አመት ተሻሽላችሁ በእርግጠኝነት 9 እና 10 ትጨርሳላችሁ። ይኸውላችሁ ለኛ ለጋደልም ብላችሁ የተጫወታችሁ አይነት ሙድ ነው የሚመስለው። ዛሬ ግን እጅግ የደከመ ፐርፎርማንስን ያሳያችሁት የደከመ ማለት ነው። ወይኔ እኔ በራሴ ወጣለሁ እኮ የጊዜ ጉዳይ ነው። ግን እናንተ ትዝብት ላይ ነው የወደቃችሁ። ትዝብት ላይ አይ ቋጥሬ ነበር እኮ ደግሞ እኮ የሚያስጠላ ቁጣጥር ነው የቆጠርኩት። ምን አባት ያገባኝ ባልቋጥርስ እናት አያችሁት? የሲቲ ደጋፊ ስቴዲየም ውስጥ የታየው ማለት ነው እያረገ የቦትል እርሶቹን በቦትል አርማዋን ደቅ አድርጎ
እንዲህ መጠጥ አድርገን ነው የምንስብሽ ማለት። ለነገሩ እየሳብንሽ አይደለም እየመጣሽም ነው። እንደምታዩት ነጥቡ 6 ነጥብ ሆኗል። ከአርሰናል ጋር ጨዋታ አለን። 1 ጌምም ይቀረናል። ምንም ማድረግ አልችልም። ከዚህ በኋላ የእናንተ ስራ ሊሆን የሚገባው ሲቲ ላይ መቋጠርና መቋጠር ብቻ ነው። ከዚህ በኋላ እኔ አይ ዶንት ቲንክ 3-4 ጌም ራሱ ማሸነፍ የምትችሉ ማለት ነው። በነገራችን ላይ በዛሬው ጨዋታ ሁሉም ተጫዋች ነው የሚችለው በኢየሱስም ከሴሜኒዮ ውጪ። ሴሜኒዮም ይሄን ያህል መጥፎ አልነበረም፣ ግን ዛሬ አልቻለም። ፈረስተቹ ላይ ስቲል መስራት አለበት። ኳሶችን ሲያበላሽ ነበር፣ ግን ሌሎቹ ሁሉም ነው የሚችሉት ነው። ሃላንድም እንደምታዩት ቸርኪን ስሙን የሸኘው ማለት ነው ተቀይረው ሲወጣ። አንተ ተው፣ እንዴት አባተ ነው የምትችለው? በኢየሱስ ከሌፍት ባክ እየመጣ ጎኑን ይከታተተዋል ነው የምላችሁ። አረ ኒኮ ኦራይሊ ረበስ መች ነው አንተ እንደዚህ እንደምትችል ያወቅ ነው። በጣም ነው የምንለየው። በተጫዋቾች ሬቲንግ እመጣለሁ ማለት ነው። ምን አይነት አስገራሚውን ማንቸስተር ሲቲን የተመለከተ ነው። በተለይ ደግሞ በሁለተኛው አጋማሽ። በመጀመሪያው አጋማሽ ቼልሲዎች ይሻሉ ነበር። ቼልሲ ለራሱ እንኳን መሆን አልቻለም። ወደድነውም ጠላነውም፣ ባህሪው ተመቸንም አልተመቸንም፣ ወደዚህም ወደዛም ግራም ቀኝም ማለት የለብንም። ሸርኪ ይችላል። ሜዳ ውስጥ በደንብ ኳስ ይችላል። አስገራሚ ተጫዋች ነው። ዛሬ ደግሞ ልዩነት ፈጣሪ የነበረው ይሄ ፈረንሳዊ ምትሃተኛ ተጫዋች ነው። ሸርኪ ይችላል። ስለ ባህሪው አያገባኝም፣ ኳስ ግን ይችላል። ምን አይነት አስገራሚ ተጫዋች ነው! ኒኮ ኦራይሊ አሁን ላይ ዓለማችን ላይ ካሉ ድንቅ ወጣት ተጫዋቾች 3 ጥራ ብትሉኝ አንዱ የማካትተው ኒኮ ኦራይሊ ነው። አስገራሚ ተጫዋች ነው። ማርክ ጉሂ ማንቸስተር ሲቲ ለምን እንዳመጣውና ዓለማችን ላይ አሉ ከሚባሉ ድንቅ ተከላካዮች መካከል አንዱ መሆኑን በደንብ ፍንትው አድርጎ ያሳየበት ጨዋታ ነው። አንገቱን የደፋን አንበሳ እንደ ድመት ቆጠሩት አሉ የሚሉ አባባላውን ነው የሚሰራ ያራዳ ልጆች። ማንቸስተር ሲቲ በሚገርም ሁኔታ እምናቀው ሲቲ ነው የተመለሰው። ምንም ጥያቄ የለውም። ሲያገባ አልኩ ሲቲ ሲመጣ 2-1 ጎል አይመቸውም። ትልቅ ትንሽ አይልም። 3 ጎል አቁ ነው በቃ ሁሌም ያንን ይዞ ነው የሚሄደው። ዛሬም የ6 ጎል ልዩነቱን ወደ 3 ጎል አጥብቦታል። ያው ሲቲ አንድ ቀሪ ጨዋታ አለው ማለት ነው። የ6 ነጥብ ልዩነት ሆናል ከአርሰናል ጋር። ቀጣይ ሳምንት ኳስ ሳይሆን የምናየው 3ኛው የዓለም ጦርነትን ነው። ምንም ጥያቄ የለውም ነው የምልህ። የዋንጫውን አካሄድ የሚወስን ጨዋታ ነው። ዛሬ ግን ማንቸስተር ሲቲዎች ያው ቅድም ፈርስት ሃፍ ላይ የሰራነውን ቪዲዮ እንዳያችሁት ነው ያራዳ ልጆች ማለት ነው። ከረፍት እንደገቡ ጉድ አረጓቸው። መጀመሪያ ላይ ቼልሲዎች በጣም ተቀናጅተው አሪፍ መከላከል ብሎካቸው እጅግ በጣም ልዩ ነበረ። ነገር ግን ፔፕ ጋርዲዮላ ሜዳ ውስጥ ቁጭ ሲል ዝም ብሎ አይደለም ያራዳ ልጅ፣ ብዙ ስራ ነው የሚሰራው። አይኑ ታምረኛ ነው የምልህ። የነ ስራ ያለው አየገባ ኦሬሊ ስናወራ ነበር። ታምር ሰራ ነው የምልህ። 3-0 በሆነ ውጤት ቼልሲን በገዛ ሜዳው መጥቶ ብሪጁን አፈራርሶ ወደ ሜዳው ተመልሷል ማለት ነው። አሁን ፔፕ ጋርዲዮላ ዘግቶታል መንገዱን፣ ጆሮን ደፋፍኗል። ቀጥታ ፊት ለፊት የሚታየው አንድ ነገር ነው። ቻምፒዮንስ ሊግ ላይ እፎይ ብሏል በሚገርም ሁኔታ። አሁን ፎከሱን ፕሪሚየር ሊግ ላይ ብቻ ነው ያራዳ ልጅ እያደረገ የሚገኘው ማለት ነው። ምንድነው ሐሳብ አስተያየት እናንተ ነው? ሼር ኮፒ ሊንክ ይደረግ። የፕላስ ምልክቷ እንዳትረሳ። ይመቻችሁ። መድፈኞቹ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ ቼልሲ ያለላችሁ እንዴት ያለ ጉሩ! ቼልሲ ለራሱ ማይሆን ክለብ ለእናንተ ሊሆን ነው። ኧረ ምን አይነት አመት ባለው እናንተ ሰዎች እያሳለፍን ያለው። ማንቸስተር ሲቲ 3-0 አሸንፏል። ዋናው ነጥቡ ግን እሱን ሳይሆን አምና የሊቨርፑል ደጋፊዎች በዚህ መልኩ፣ ዘንድሮ ደግሞ የሲቲ ደጋፊዎች በዚህ መልኩ እንግዲህ ተሳልቀውብናል። አምና አርቴታ ላይ፣ ዘንድሮ ደግሞ ክለቡ ላይ ማለት ነው። የአርሰናል ተጫዋቾች ኢታር ላይ ሄዳችሁ ማንቸስተር ሲቲ ለማሸነፍ ከዚህ የተሻለ ተነሳሽነት የትም ልታገኙ አትችሉም። በቃ ሚካኤል አርቴታም ሆነ ተጫዋቾቹ ከዚህ የተሻለ ተነሳሽነትን የሚፈጥርላቸው ነገር መቼም ሊያገኙ አይችሉም። ይህ ቀጥታ በጣም ትልቅ ዲስግሬስ ነው። በነገራችን ላይ ክለቡን በጣም ዝቅ ነው ያደረጉት። አምና አሰልጣኙ፣ ዘንድሮ ደግሞ ክለቡን ማለት ነው። ስለዚህ ከዚህ በላይ ሞቲቬሽን የትም አይገኝም። የፕሪሚየር ሊግ ዋንጫ ተሳካም አልተሳካም በዘንድሮ ሲዝን ኢታር ላይ ሄደን ማንቸስተር ሲቲን የማሸነፍ ግዴታ ውስጥ ነው የገባ ነው። በዚህ ደረጃማ ንቀውንማ የምንለቃቸው ነገር የለም። ለምን ሺህ ዋንጫ ጠንቅር አይልም? ዋጋቸውን እንሰጣቸዋለን። ኢታር ላይ ግዴታ ነው። ከዚህ በላይ መነሳሻ መቼም ልታገኙ አትችሉም። ማንቸስተር ሲቲ ምን አይነቱን ሲቲ ነው የተመለከትነው? ቼልሲን ስታንፎርድ ብሪጅ ላይ አጋየው 3-0። ምን አይነት ይሄ ማንቸስተር ሲቲ አለማድነቅ አይቻልም። አውሬ የሆነ ክለብ ከምር ነው ማለት። በስመ አብ ሪያን ቸርኪ ዛሬ እኔ ወደ ተጫዋቾቹ መልሳለሁ፣ ግን የሲቲን ጨዋታ በቃ ልናገር ከምር ነው የምላችሁ። ያው ፈርስት ሃፉን እንደተመለከታችሁት ነው። መጀመሪያ ላይ ሲቲ እያጠቃ ነበር፣ ቼልሲ ምን ያህል ተከላክሎ እየተጫወተ እንደነበር ግን ካውንተር እንደዛም ሆኖ ቼልሲዎች እያጠቁ ነበር። ከዛ በኋላ ግን ሰከንድ ሃፍ ሲቲ እንደገባን የቀለደበት እንደገባ ማለት ነው። ኦሬሊ ይሄ ተጫዋች እኔ አጥቂነ ተከላካይነ ግራኔ የገባኝ ይሄ ተጫዋች
ኧረ በስማም ሪያን ቸርኪ። እኔ አሁን እኮ የሲቲ ደጋፊ ደብሮይና ወጣ ምናምን ብለህ ልታዘን ትችላለህ። ቸርኪን የመሰለ ልጅ እያላችሁ እውነት ነው አለማድነቅ አይቻልም። ሪያን ቸርኪ የሚገርም ተጫዋች ከምሬ ነው መላችሁ። ጭራሽ ጌሄ ያግባ ቼልሲ ላይ በጌታ ስም። ኧረ በስመ አብ ምን አይነት ጨዋታ ነው የተመለከትነው። የማንቸስተር ሲቲን ፍጹም የበላይነት ያየንበት ነው። እጅግ በጣም ስታንፎርድ ብሪጅ ላይ ቼልሲን እንዳልነበሩት ነው ያደረጓቸው። ለማንኛውም ለእኛ ለሊቨርፑላውያን ተመችቶናል። ቼላው እዛው ቆጭ ብላለች ማለት ነው። ትላንት ማሸነፋችን ደግሞ ሊቪያንስ ጠቅሞናል። ይመቸን ኮንግራ። አቤት አርሰናል ቅሌት፣ አቤት አርሰናል። ዓለም በሙሉ ያንቺን ውርደት ያንቺን ቅሌት ይናፍቃል። ያ ደግሞ በራስሽ ደጋፊ ምክንያት ነው። በራስሽ ደጋፊ ክለቡ ምንም አላረገም እኮ ደጋፊሽ ድንቁርቁርቁር ያለ ደጋፊ ስለሆነ ነው። የትናንትናው ደጋፊ አለ አሁንም ያወራሉ። ደግሞ እኔ እኮ ገገማ ቲክቶከሮች አሉ። እግዚአብሔርን ገገማ በቃ ፊት ያላቸው ገገማ ሰዎች። እኔ ገገማ ፊት የለውም ግን አሉ። እንዴት ነው ድርቅ ብለህ ልትከራከር የምችለው? እንዴት ያለ ነገር ነው? አሁንም ስለ ዋንጫ ማሰብ አደነግጥም እንዴ? አንድ እንኳን 3 ዋንጫ ልታጣ እንደሆነ እያወቅ እንዴ? ይሄ ደጋፊ አሁን ላይ ፌመስ ሆኗል፣ በጣም ፌመስ ሆኗል። እንግዲህ ይሄን ነገር በሲቲና በቼልሲ ጨዋታ 3ኛው ጎል ሲገባ ሃይላንዷን ወጣች። የአርሰናል ሎጎ ነው ያለው። ሃይላንድና አርሰናል ምን እንደሆነ ደግሞ ታውቃላችሁ። የእግር ኳስ ኮንተንት ተመልካች ስለሆናችሁ አልነግራችሁ። ቅሌታም ነሽ ቅሌታም። በርካታ የአርሰናል ደጋፊዎችን ያበሳጨው የማንቸስተር ሲቲው ደጋፊ ድርጊት እንግዲህ በአሁኑ ሰዓት በበርካቶች ዘንድ መነጋገሪያ ሆኗል። ማንቸስተር ሲቲ ዛሬ በስታንፎርድ ብሪጅ 3ኛዋን ግብ በዶኩ አማካኝነት ሲያስቆጥር ከኋላ የምትመለከቱት የማንቸስተር ሲቲ ደጋፊ እንግዲህ አርሰናል የሚል አርማ ያለበት ሃይላንድ ይዞ እንግዲህ ሲጠጣው ወደ ካሜራ አሳይቷል። ይህም እንግዲህ ቦትለር ናችሁ ዋንጫ መቼም አትበሉም የሚል መልእክት ለአርሰናሎች ያስተላለፈ ሲሆን በአሁኑ ሰዓት በመላው ዓለም መነጋገሪያ ሆኗል። አርሰናሎችን እንግዲህ በትንሽ ሃይላንድ አድርጎ ውሃውን እየጠጣ እንደዚህ ነው ዋንጫውን የምንቀማችሁ ሲል መልእክት አስተላልፈዋል። አሁን እንግዲህ አርሰናል ለዚህ ምላሽ ምን ይሰጣል የሚለው የሚጠበቅ ነው። ይህንን በእርግጠኝነት የአርሰናል ተጫዋቾች በሶሻል ሚዲያቸው ላይ ይመለከቱታል ብዬ አስባለሁ። ጨዋታውንም እንደሚያዩት ግልጽ ነው። ካሜራዎችም ጨዋታ ላይ እንግዲህ ወደዚህ ደጋፊ አድርገው አሳይተዋል ማለት ነው። ቀጣይ ሳምንት በኢታድ አርሰናል መልስ ይሰጣል ወይስ ማንቸስተር ሲቲ አርሰናልን በኢታድ አሸንፎ የፕሪሚየር ሊግን ዋንጫ ለ3ኛ ጊዜ ይቀማዋል? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ፎሎ ማድረግ ያረሰ ይመቻችሁ። አንድም የአርሰናል ደጋፊ እኔን ቀና ብላችሁ እንዳታዩኝ እንዳትናገሩኝ። እዛው ኢትሃድ ላይ ትገናኛለህ፣ እዛው ተወስነዋለህ ማለት ነው። እኔ አይመለከተኝም። ደርቢ እኮ ነኝ እኔ ምን አገባኝ? እኔ አይመለከተኝም። ሲቲ እኔ የአቅሜን ሞክሬያለሁ። ስለዚህ ራስህ ተወስነዋል። ይኸው በሰንዳፋ በኩል አድርጌ ወደ የመን እየተሰደድኩላችሁ ነው። እኔ በጣም ነው ደስ ያለኝ። ቼልሲ እርሶስ? እስከ መጨረሻ ደቂቃ ድረስ ታግለን በፔናልቲ እኮ ነው የተለያየ ነው። ሊያም ሮዝመሪ መግደል፣ ከዛ በኋላ ነው የምናባረው። መጀመሪያ መግደል ነው። ወይኔ ቼልሲ እያሳሳቀ መጣ ማንቸስተር ሲቲ። አረ የነጥብ ልዩነቱን ተመልከቱት። ሲቲ እንደ ቀልድ እያሳሳቀ መጣ እኮ። ከምሬን እኮ ነው የምላችሁ። አርሰናል የራሱን እድል በራሱ መወሰን ነበረበት። ከምሬን ነው የምላችሁ። ቼልሲ ወይኔ ትላንትና በርንማውዝ ማሸነፍ የሚገባውን ጌም ጥሎ ዛሬ ተመልከቱ። አንድ ቀሪ ጨዋታ ያለው ሲቲ ተመልከቱ 70-64 አንድ ቀሪ ጨዋታውን ሲያሸነፍ 69 በአንድ ነጥብ ልዩነት። ቀጣይ ሳምንት ከአርሰናል ጋር ጨዋታ አላቸው። አይበለውና እሱን ካሸነፈ የሚገርም ነው። ይሄ ክለብ ምን አይነት ክለብ ነው? ከጀርባ ካለ ሲቲ እኮ አረ በስመ አብ። በቅድሙ ጨዋታ ላይ ባይዜ ዶኩ ዛሬ ጄሬሚ ዶኩ እንዴት አባቱ ነው የሚጫወተው? ምን አይነት ጎል ነው ያስቆጠረው? እሱ ራሱ ሙሉ ተጫዋቾቹ ባይዜ የሲቲ እጅግ በጣም የሚገርሙ ነበሩ። ግን ትንሽ አንቷን ሴሜኖ ነው እንጂ እንደውም ብዙ ጎሎችን ወደ ጎልነት የሚቆጠሩ ኳሶችን ሲያበላሽ የነበረው። ከዛ በተረፈ ማርክ ጌሂ በሉት ኩሳኖቭ፣ እንዴት ምን አይነት ተከላካይ ነው! ወደፊት ምርጥ የሚሆን ተከላካይ ኩሳኖቭ። ለማንኛውም ግን ማንቸስተር ሲቲ ግን እኔ ምን አይነት ክለብ ነው እውነት! እያሳሳቀ ከስራችሁ እንዴት እንደሚመጣ የማይታወቅ ክለብ። አርሰናል ግን የራሱን ነገር በራሱ ነበር መወሰን የነበረበት። ይሄው እንግዲህ መጣ። አንገቱን ደፍቶ ሲቲ ቀስ እያለ እያሳሳቀ መጣ። እኔ አላማረኝም። ከምር ነው የምላችሁ ይሄ ክለብ
ማንቸስተር ሲቲ ለፕሪሚየር ሊግ ዋንጫ እጅግ በጣም አስፈሪ ፉክክር የሚያደርግ ቡድን እንደሆነ በድጋሚ ማስመስከር ችሏል። ወደ ስታንፎርድ ብሪጅ በመጓዝም ቼልሲን እጅግ በጣም ወሳኝ በሚባል መርሃ ግብር 3-0 ከክሊን ሺት ጋር በድንቅ የጨዋታ መንገድ በማሸነፍ በፕሪሚየር ሊጉ ከመድፈኞቹ አርሰናሎች ጋር ያለውን የነጥብ ልዩነት ወደ 6 ማጥበብ ችሏል። ቀሪ ጨዋታ እንዳለው የሚታወቅ ነው። እንዲሁም ደግሞ ከአርሰናል ጋርም በኢታድ ቀሪ ጨዋታ እንዳለው ይህ ቡድን የሚታወስ ነው። በዚህ ጨዋታ ላይ ሲቲዎች በጣም አስደናቂ ፐርፎርማንስ ነበራቸው። ፈርስት ሃፍ በሙከራ ረገድ ኦልሞስት ተመጣጣኝ ነበሩ ማለት ይቻላል። ነገር ግን በጨዋታ ቁጥጥሩ ረገድ ማንቸስተር ሲቲዎች የተሻሉ ነበሩ። ግን እኔ በጣም የታዘብኩት የፔፕ ጋርዲዮላ ቡድን ላይ የአርሰናል የካራባኦ ካፕ ጨዋታ ላይም የኤፍኤ ካፕ የሊቨርፑል ጨዋታ ላይም ከሰከንድ ሃፍ በኋላ በጣም ሌላ ቡድን ሆኖ ነው እየተመለከትኩት የምገኘው። ዛሬም በዚህ ጨዋታ ላይ ከሰከንድ ሃፍ በኋላ ሌላ ቡድን ሆኖ ነበር መቅረብ የቻለው ማለት ይቻላል። ኒኮ ኦሬሊም እንደ ሌት ካመር ወደ ቦክሱ በመግባት በሚታወቅበት መንገድ ለማንቸስተር ሲቲ በግንባሩ ጎል በማስቆጠር 51ኛው ደቂቃ ላይ ቀዳሚ ማድረግ ችሎ ነበር። ከዛ 57ኛው ደቂቃ ላይ ጉይ ለማንቸስተር ሲቲ ተጨማሪ ጎል በማስቆጠር ለ0 ማንቸስተር ሲቲ መሪ መሆን እንዲችሉ ማድረግ ቻለ። 68ኛው ደቂቃ ላይ በድጋሚ እንግዲህ ዶኩ ሌላ ጎል በካውንተር አታክ በማስቆጠር ከፕሬሲንግ በተገኘች አጋጣሚ ማለት ነው 3-0 ማንቸስተር ሲቲን ጨዋታ መርታት ችሏል። እጅግ በጣም አስደናቂ ቡድን እንደሆነም እያስመሰከሩ ይገኛል። ቼልሲ በዚህ ጨዋታ ላይ 2 አሲስቶችን በማድረግ ድንቅ ተጫዋች መሆኑን አስመስክሯል። በተቃራኒው የሊያም ሮሰኔሩ ቼልሲ በፕሪሚየር ሊጉ 48 ነጥቦችን በመያዝ ከአውሮፓ ሻምፒዮንስ ሊጉ መድረክ ቦታ በ4 ነጥብ ዝቅ በማለት 6ኛ ደረጃ ላይ ተቀምጠዋል። ለማንኛውም እናንተ ስለዚህ ማንቸስተር ሲቲ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ መልእክቱ መጫ እንዳትረሱ። ማን ሲቲ ቼልሲን ሰከንድ ሃፍ ላይ ብቻ ሰከንድ ሃፍ ላይ ምክንያቱም ፈርስት ሃፍ ምንም ተው ሌላ ቡድን ነበር ቼልሲ ፈርስት ሃፍ ሰከንድ ሃፍ ላይ ብቻ ገረፈቻት። ፔፕ 75ኛ ደቂቃ ላይ ራሱ ሮቴት ማድረግ ጀመረ። ማን ከቢግ 6 ጋር እየጮተ ነው እንዴ? ከቢግ 6 ጋር እየጮተ ነው። የቼልሲ ደጋፊዎች ታውቃላችሁ ካሁን በኋላ አመታችሁ ምን ያህል የተበላሸ እንደሆነ። ከብሬንትፎርድ፣ ኤቨርተን፣ ብራይተን ምናምን ሁሉም ካንቻ የተሻለ አቋም ነው ያሉት። 9ኛ ምናምን ነው የምትጨርሺው አባቴ። ምክንያቱም የራስሽን ዕጣ ፈንታ ራስሽ መወሰን አልቻልሽም። ማን ሲቲ ግን ጎሂ የሚገርም ተጫዋች ቸርኪ አፈር የበላህ አንተ ቸርኪ የራስ የሆንክ ሰውዬ ማለት ነው። ዛሬ ማሊያ የሚቀይር ሰው አተ ነው። ማሊያ ለምን ማሊያ ለብሰህ ምናምን አታራም ነበር? ሜዳ ውስጥም ከሜዳ ውጭም እያራ አስቸገረን እኮ አባቴ። ምን እሺ ነው ማን በቋጠሮ ነው ምን በላይ ነው ዋንጫ ገባርለ በቋጠሮ ግዴታ ማቋጠር አለብን። ከሲቲ ጋር ከቼልሲ ጋር ባይጥልም ከሆነ ማይረባ ቡድን ጋር ይጥላል። ዌስትሃም እና ኖቲንግሃም ፎረስት እንዳስጣሉት ማለት ተረዳችሁኝ አይደል? ተስፋ መቁረጥ የሚባል ነገር የለም። የአርሰናል ደጋፊዎች እኔን አትስደቡኝ። ተረዳኝ አይደል? ልክ እንዳንተ እኔም ተቃጥያለሁ። ገባርለ ጭንግፍ ያልክ የሆነ ሰው ሚንቀው የአይነት የአርሰናል ደጋፊ እኮ እንደዚህ ነው እያለ የሚወራበት የአይነት የአርሰናል ደጋፊ ኮንክ እንዳንተ አይነት እኮ ደጋፊዎች አሉ። ማን የነሱን ቪዲዮ እያየ መዝናናት ይችላል። እኔ ፔጅ አትምጣ። አንዴ ብቻ ነው ኮሜንት የምታደርገው ስለማስወጣ ማለት እንከባበር እንጂ እኔም ተቃጥያለሁ ለራሴ ማለት ነው። ለራሴ ቅጥል ብያለሁ። ሃንግማን እኔ አላበሽቅሽም። ካሁን በኋላ ያሉትን 6 ጌሞች እንዴት እንደምትበሽቂ ታያለሽ አባቴ። ገባሽ አይደለ? ምንም ተስፋ ማድረግ አያስፈልግም። ተቀረቀረልሽ። ሰከንድ ሃፍ ሌላ ቡድን ነው የመጣው ሰከንድ ሃፍ። ይሁላችሁ ጀማው ተመልከቱ። ዶኩ 3ኛውን ጎል ሲያስቆጥር ማለት ነው። ይሁን በሜዳ ላይ የምታዩ የሲቲ ደጋፊ ማለት ነው ከኪሱ ኩዳ መዘዝ አደረገና ይሁን ለአርሰናልና አርማርጎበት ይሁን እንዲህ አለ። ተመልከት 3ኛው ጎል የተቆጠረው እዚህ ውስጥኛ ምን አገባን? ከኛ ጋር እኮ አይኑ እየተፎካከርክ ነው ማለት ግን ከቼልሲ ስታንፎርድ ብሪጅ ላይ እንኳን ቼልሲ የሚያበሽቅ ነገር አታድርግም። እኛ ምን አባክና አድርግ ምን አድርጉ ነው የሚለው። ዘንድሮ ሳሩን ቅጠሉም ነው እንዴ ተነሳብን። እያንዳንዱን ጨዋታ ሲቲ ሄዶ ከሌላ ቡድን ጋር ሲጫወት እኛን የሚያበሽቅ ነገር ይዞ ነው ማለት ነው የሚሄደው። ምንድነው መልእክቱስ ነው? እኔ መልእክቱ ራሱ አልገባኝም። እንደዚህ እንመጣችኋለን ነው ምንድነው ሐሳብህ ወንድሜ? እስቲ ግለጽልኝ። አይ ቼልሲ አስነቀህ አይ ቼልሲ በሜዳና በደጋፊው ፊት አይ ማንቸስተር ሲቲ ነፍሴ አይማርም፣ ያንተ ነፍስ አይማርም። ከረፍቶ ፊት አሳይታቸው ከረፍቶ በኋላ ተነሳቸዋለህ። ወያለው የጨፈረው ቁር ወያለው 6-7 ቪዲዮ ሰርቶ አዘጋጅቶ ነበር። ነሳቸው። ምን ላይ ልቀቁት? አሁን ያን ቪዲዮ ቴሌግራም ላይ ልቀቁት፣ ወንዝ ላይ ልቀቁት። ምን ያርጉትሽ? አረ አዋራጅ ክለብ ማንቸስተር ሲቲ። ለማንኛውም ኮፒ ሊንክ ይደረግ። እኔ መጥቻለሁኝ፣ ካች ብያለሁ። እንኳን አደረሳችሁ ለፋሲካ በዓል።